ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ስታቲክስ ሁሉንም አይነት የቴብል አነባበቦች ዜድ ቴብል፣ ቲ ቴብል፣ ኤፍ ቴብል እና ከስኩዌር ቴብል አነባበቦችን ይዤላችሁ መጥቻለሁ እና ሙሉ ስታቱ ኮርስንም ሰርችላችኋለሁ። ቪዲዮውን ማግኘት ትችላላችሁ። ይህን የሰራሁላችሁ ትንሽ አነባበቡ ላይ ግልጽ ያልሆነላችሁ ነገር ካለ እሱን ለማሳየት ነው እና የአንዳንዱ ቴብል አነባበብ ምን እንደሚመስል እንመልከት። እሺ የመጀመሪያው ምንድነው? ስታንዳርዳይዝድ ኖርማል ዲስትሪቢዩሽን ወይም ዜድ ቴብል ነው እና ዜድ ቴብልን ቫልዩ ስፈልጉ ከቴብል እንዴት እንደምፈልጉ አሳያችኋለሁ ማለት ነው። ስለዚህ ለምሳሌ አሁን ዜድ 1.96 ብትጠየቁ የምታደርጉ ምንድነው? ወደ እዚህ ጋር ባለው ወደ ታች በኮለመኑ ሄዳችሁ ምንድነው 1.9ን ትፈልጋላችሁ። 1.9 የት አለ? እዚህ ጋር 1.9 አለ እዚህ ጋር። ይህንን ከያዛችሁ ወዲያ ምንድነው የምታደርጉት? 6ን ደግሞ በዚህ በኩል 0.06ን ይዛችሁ ትሄዳላችሁ ማለት ነው። ስለዚህ የመጀመሪያውን 1.9 ከዚህ አገኘው፣ ከዚህ 1.6ን አገኘው፣ ከዛ ሆሪዞንታል ሄደ ማንበብ ነው ማለት ነው። ስለዚህ ሁለቱም የሚገናኙባትን ፖይንት በዚህ ስትሬት ሄጄ እቺ ፖይንት ሆናለች ማለት ነው። ስለዚህ እዚህ ጋር ያለችው 1.9 እና 1.9 እና 0.06 የሚገናኙባት ፖይንት የቷ ነች? ይቺ ነች ማለት ነው። ስለዚህ ዜድ ቫሉ 1.96 ፕሮባቢሊቲው ስንት ነው ማለት ነው? 47/50 ይሆናል ማለት ነው። እዚህ ጋር ያለው በዚህ ወይ ነው የምታነቡት ማለት ነው። ስለዚህ የዜድ ቫሉ 1.96 ስንት ነው ተብላችሁ ብትጠይቁ እዚህ ቴብል ላይ መታችሁ 1.9 በዚህ በኩል ታያላችሁ። የመጨረሻውን 6 ደግሞ 0.06 በሚለው ጋር ትሄዳላችሁ ማለት ነው። ከዛ የሁለቱን ኢንተርሴክሽን ፖይንት ስትፈልጉ እዚህ ጋር ያለው 47/50 ታገኛላችሁ። ደግሞ ዜድ ቫሉ ለምሳሌ 2.33 አሁን ብትጠየቁ ምን ታደርጋላችሁ? 33 ብትጠየቁ 2.3 በዚህ በኩል በቨርቲካሉ ትሄዱና 2.3 ያለች በሆሪዞንታሉ ደግሞ 0.03 ነው። ከዛ የሁለቱን ኢንተርሴክሽን እንደዚህ መታችሁ ማግኘት ነው ማለት ነው። ስለዚህ የሁለቱ ኢንተርሴክሽን ፖይንት የቷ ትሆናለች? እዚህ ጋር ያለችው 49/01 ትሆናለች ማለት ነው። ስለዚህ የ2.33 ፕሮባቢሊቲ ከተባላችሁ 49/01 ይሆናል ማለት ነው። ስለዚህ በዚህ መሰረት መስራት ትችላላችሁ። አንድ ለመጨመር ያህል 1.65 የምትጠየቁ ደግሞ የምታደርጉት ምንድን ነው? 1.6ን በዚህ ጋር ትፈልጋላችሁ፣ 0.05ን በዚህ ጋር ትፈልጋላችሁ ማለት ነው። ስለዚህ የሁለቱን ኢንተርሴክሽን መውሰድ ነው ማለት ነው። ስለዚህ በዚህ ጋር ሆሪዞንታል ያለውን ቨርቲካል እና ሆሪዞንታል ያለውን ስናገናኘው የ1.65 ሶሪ ይሄኛው ሆሪዞንታል መሰስቸዋለሁ። በዚህ ጋር 1.65 ስለሆነ እንፈልገው ይቺ ኢንተርሴክሽን ነች ማለት ነው። እዚህ ጋር ያለችው ኢንተርሴክሽን ትሆናለች ማለት ነው። ስንት ያላት? 45/05 ማለት ነው። ስለዚህ 45/05 እዚህ ጋር ያለችው ቫልዩ የዜድ ቫልዩ ኦፍ 1.65 ፕሮባቢሊቲ ትሆናለች ማለት ነው። ስንት ነች? 0.4505 ይሆናል ማለት ነው። ስለዚህ በዚህ ወይ ነው ማለት ነው ፖዚቲቭ ሲሆን የምታነቡት ማለት ነው። ስለዚህ ከዚህ ጋር ማየት የምትችሉት ማለት ነው። በቃ የመጀመሪያው 1.6ን በዚህ ጋር ፈለኩ፣ 0.05ን በሆሪዞንታሉ ፈለኩ ማለት ነው። ስለዚህ በዚህ ወይ ነው የምፈልጉት። በጣም ኢዚ የሆነ ነገር ነው ማለት ነው። ስለዚህ ያን ያህል አያስቸግርም። ይሄ በ0.5 የተዘጋጀው ቴብል ስለሆነ ነው እና ይሄ ምንድነው ብዙ ጊዜ ይሄኛውን ቴብል ነው ከዚህኛው ላይ ነው የምታነቡት። ስታንዳርድ ኖርማል ቴብልም የሚባለው ይሄ ነው ወይም ዜድ ቴብላችን ማለት ነው። እሺ ሁለተኛ ደግሞ ምንድነው ኮሙላቲቭ ስታንዳርድ ኖርማል ዲስትሪቢዩሽን የሚባል አለ። በዚህኛው ቴብል ላይ የምንፈልገው ምን ነው? የአንድ ነው ሬንጁ። የቅድሙ በ0.5 ነው። ይሄ በአንድ ስለሆነ በአንድ ሬንጅ ነው የሚዘጋጀው። ይሄኛው እንኳን ብዙ ጊዜ አንጠቀምበትም፣ ግን ከዚህኛው ቴብል ላይ ከሆነ የምታነቡት ለምሳሌ ምን ይሆናል ማለት ነው? ዜድ ቫሉ 1.96 ነው። የቅድሙን ብትፈልጉ ስንት ይሆናል ማለት ነው? 1.96 በዚህ ጋር ትመጡና የሁለቱ ኢንተርሴክሽን ስንት ይመጣል ማለት ነው? 97/50 ይሆናል ማለት ነው። ስለዚህ በአንድ ስለሆነ የቅድሙ 47/50 ነበር በ0.5 ስለሆነ የተከፈለው፣ የአሁኑ ደግሞ በአንድ ስለሆነ የተከፈለው 97/50 ይሆናል ማለት ነው። ሌላ ደግሞ 2.33ንም እዚህ ጋር ብትመጡ ስንት ይመጣል ማለት ነው? 2.33 እዚህ ጋር እና እዚህ ጋር ስናገናኘው የቱ ይመጣል? 99/01 ነው። የቅድሙ 47/01 ነበር፣ የአሁኑ 99/01 ይሆናል። ምክንያቱም በየአንዳንድ ሬንጅ ስለሆነ ነው ይሄኛው ቴብል፣ ያኛው በ0.5 ስለሆነ ነው፣ ግማሹ 0.5 ስለሆነ ነው በዛኛው። ስለዚህ ይሄኛው ከሆነ እንደዚህ ነው የምታነቡት ማለት ነው። ግን እዚህ ጋር ማወቅ ያለባችሁ ምንድነው ብዙ ጊዜ የምትጠቀሙት ኮሙላቲቭ ጎን ሳይሆን ስታንዳርዳይዝ የሆነ ኖርማል ዲስትሪቢዩሽን ስለሆነ የበለጠ የላይኛውን ፕራክቲስ ብታደርጉበት ይበልጣል ማለት ነው። ሌላ ደግሞ ምንድነው
ኔጌቲቭ ቫልዩስ ሲሰጣችሁ ነው እንዴት እንደምፈልጉ እንመለከታለን። ለምሳሌ እዚህ ጋር ቱ ዘ ራይት ያለውን ቫልዩ ነው እዚህ ጋር የምናገኘው። ለምሳሌ አሁን ቅድም ባየነው መሰረት 1.96 አሁን እዚህ ጋር ብፈልግ 1.96 የቱ ጋር ይሆናል? እዚህ ጋር እና እዚህ ጋር ያለው ኢንተርሴክሽን ይችኛዋ ነች ማለት ነው። ስንት ማለት ነው? 0.025 ነች። እዚህ ጋር ያለው 0.0250 ነች ማለት ነው። ስለዚህ ይቺ ፕሮባቢሊቲ ያለች ማለት ነው ይቿ ከ1.96 ላይ ማለት ነው። ይህም ማለት ምንድነው? የማይነስ እዚህ ጋር ቢሆን 1.96 ከዚህ በኩል ያለችው ፕሮባቢሊቲ ቱ ዘ ሌፍት ያለችው ፕሮባቢሊቲ ነው። እዚህ ጋር ያለው ቴብል ቱ ዘ ሌፍት ኦፍ ኔጌቲቭ ቫልዩ ስለሆነ ከነሱ ያለው ነው። ይሄኛው ስንት ሆነ ማለት ነው? 0.0250 ነው። ስለዚህ ከዚህ ወዲያ ያለው ይሄኛውን ኤሪያ ለማግኘት ከፈለጋችሁ ደግሞ ከ0.5 ላይ መቀነስ ነው ይሄኛው ማለት ነው። ስለዚህ ይህን ሲቀንሱ ስንት ይሆናል ማለት ነው? ከ0 0 ይሰጣላችሁ። ከ0 0 0 ከ15 5 ከ9 2 7 47 50 ይሆናል ማለት ነው። ስለዚህ 1.96 ወደዚህ ያለው ፕሮባቢሊቲያችን ስንት ነው ማለት ነው? እዚህ ነው ይሄኛው ግማሽ አለ። ይሄኛው ደግሞ እዚህ ጋር ድረስ ያለው ከዚህ ፖይንት እስከዚህ እስከ ሴንተሩ ድረስ ያለው ስንት አለ? 47 50 አለ። እሱ ላይ ደግሞ ግማሹ 0.5 እንደምርበት ስንት ይሆናል ማለት ነው? 5 7 9 0 97 50 ይሆናል ማለት ነው። ስለዚህ እንዳለ ከዚህ ወዲያ ያለው ፕሮባቢሊቲ 97 50 ነች። ያው 0.0250 ይሆናል ከአንድ ፕሮባቢሊቲ አንድ ስለሆነ ማለት ነው። በዚህ ወይ ነው የምትሰሩት ማለት ነው። ስለዚህ እዚህ ጋር ያሉት ቫልዩዎች ቱ ዘ ሌፍት ኦፍ ያሉት ቫልዩ ነው የሚያሳዩ ማለት ነው። ከዚህ ጋር ከኔጌቲቭ ቫልዩ በስተግራ ያሉት ቫልዩዎች ከዚህ ቴብል ላይ ማንበብ ትችላላችሁ ነው። ስለዚህ የዚህን ቴብል ፒዲኤፍ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ወይም የቴሌግራም ግሩፓችን እንጂ የምታደርጉ ታገኙታላችሁ። የሱንም ሊንክ በዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ቀጣይ ሁለተኛው ቴብል ደግሞ ምንድነው? የቴብላችን ምንድነው? ቲ ዲስትሪቢዩሽን ነው፣ ወይም ስቱደንት ቲ ክሪቲካል ቫልዩ አፈላለግ ነው የምናየው። እሺ እንደምታውቁት ስቱደንት ቲ ቴብልን ስታነቡ ዲግሪ ኦፍ ፍሪደም ያስፈልጋችኋል እና ሲግኒፊካንት ሌብላችሁ ያስፈልጋችኋል ማለት ነው። ስለዚህ እና ኮንሲደር ማድረግ ያለባችሁ ቱ ቴልድ ነው ዋን ቴልድ ነው የሚለውን ኮንሲደር ማድረግ አለባችሁ። እና ኤግዛምፕል እንመልከት። እዚህ ጋር ለምሳሌ ኤግዛምፕል እኔ ልስጣችሁ እና ዲግሪ ኦፍ ፍሪደም ኢኳልስ ቱ እሺ አልፋችሁ 0.05 ብናደርገው እና ከዛ ቱ ቴልድ ነው ብላችሁ እንዴት ነው የምታነቡት? ዲግሪ ኦፍ ፍሪደማችሁ ስንት ነው? ቱን ትይዛላችሁ። ዲግሪ ኦፍ ፍሪደም ቱ አለች እዚህ ጋር። ከዛ ምን ቴልድ ነው ብያችኋለሁ? ቱ ቴልድ ነው። ቱ ቴልድ አለ። አልፋችን 0.05 ነች። ስለዚህ ቱ ቴልድ ሆኖ 0.05 እዚህ ጋር ያለችው ሲግኒፊካንስ ሌቭላችን። ስለዚህ አሁን የሁለቱን ኢንተርሴክሽን ሄጄ ማንበብ ነው ማለት ነው። ስለዚህ የትኛውን ቫልዩዎችም ከሆነው ሁለት ባለበት ስትሬት ያለችዋ ይቺ ትሆናለች ማለት ነው። ከዚህ ጋር ስኖር ያለችዋ ይቺ ትሆናለች ማለት ነው። ስለዚህ 4.303 ይሆናል ማለት ነው ቲ ቫልዩአችን ማለት ነው። ስለዚህ በዚህ ወይ ነው የምታነቡት ማለት ነው። ሌላ ደግሞ የቲ ቫልዩ በጠይቃችሁ ለምሳሌ ቲ 0.05 ላይ አርጌ 0.05 ላይ እና ዲግሪ ኦፍ ፍሪደሙ ደግሞ 3 ወይም 5 እናድርገው። ዲግሪ ኦፍ ፍሪደሙ 5 እና ቲ 0.05 ላይ ዋን ቴልድ ነው ብላችሁ እንዴት ይሆናል ማለት ነው። ስለዚህ 5 ዲግሪ ኦፍ ፍሪደም ይሆንና ዋን ቴልድ ስለሆነ በዚህኛው ስትሬት ያለው ነው የምትመለከቱት። 0.05 የት አለ? 5% ማለት ነው። ይሄኛው እዚህ ጋር ያለው አለ። ስለዚህ የሁለቱን ሪሌሽን ኢንተርሴክሽን እንፈልጋለን ማለት ነው። ስለዚህ የሁለቱን ኢንተርሴክሽን የፋንስ ይቺ ትሆናለች ማለት ነው። ስለዚህ ቫልዩአችን 2.015 ይመጣል ማለት ነው። ስለዚህ በዚህ ወይ ነው ቲ ቴብልን ስታነቡ ማለት ነው። ስለዚህ አንድ ኤግዛምፕል ለመጨመር ያህል ቲ ቫልዩ አት 10% ላይ ወይም 0.01 ላይ 0.1 ላይ ባረገው 0.1 ላይ ባረገው እና ዲግሪ ኦፍ ፍሪደሙን 10 ባረገው ይህን ቫልዩ ቱ ቴልድ ቢባል ቱ ቴልድ እና ዋን ቴልድ ስለሚባል ቱ ቴልድ ከሆነ የት ጋር ትመጣላችሁ ማለት ነው? 10ን ትይዛላችሁ። እዚህ ጋር ዲግሪ ኦፍ ፍሪደም 10 አለ። ከዛ 10 ዲግሪ ኦፍ ፍሪደም ከያዝኩ ወዲያ አልፋችን ስንት ነው? 0.10% ወይም 0.01 ቱ ቴልድ ስለሚል እዚህ ጋር ማለት ነው። ስለዚህ የሁለቱን ኢንተርሴክሽን መፈለግ ነው የሚያስፈልጋችሁ። እዚህ ጋር ትመጣላችሁ። ሁለቱም ኢንተርሴክት የሚያደርጉባት ስንት ላይ ነው ማለት ነው? 1.812 ይሆናል ማለት ነው። ስለዚህ በዚህ መልኩ ታነባላችሁ ማለት ነው። ምን ቲ ዲስትሪቢዩሽን። በዚህ ቀጣይ የምንመለከተው ደግሞ ማንን ነው?
ካይ ስኩዌር ነው ማለት ነው። ስለዚህ ክሪቲካል ቫሉ ወይም ካይ ስኩዌራችሁ ስናነብ እንዴት ነው የምናነበው? እሱ አሁንም ካይ ስኩዌር ምንድነው በቻፕተር 4 ያየነው ሲሆን እሱ ላይ ምን ያስፈልገናል? ዲግሪ ኦፍ ፍሪደም ያስፈልገናል እና ራይት ቴልድ ነው የሚሆነው። ምክንያቱም ይሄ ካይ ስኩዌር ፖዚቲቭ ስለሆነ ኔጌቲቭ ስለሆነ ስለሌለው ራይት ቴልድ ቴስት ነው ሁሌ የምናደርገው እና ሲግኒፊካንስ ሌብሉ ይሰጠናል ማለት ነው። ሲግኒፊካንስ ሌብል አለን። ዲግሪ ኦፍ ፍሪደም እና ሲግኒፊካንስ ሌብላችን ይዘን ማንበብ ማለት ነው የሚጠበቀው። ስለዚህ ኤግዛምፕል ምን ይላል? ዲግሪ ኦፍ ፍሪደሙ 17 እና አልፋ ምን ተሰጠ? 0.02 ቢሆን ካይ ስኩዌራችሁን ፈልጉ ነው የተባልነው። ስለዚህ ዲግሪ ኦፍ ፍሪደሙ ስንት ነው? 17 እዚህ ጋር አለ። ካይ ስኩዌራችን ደግሞ ስንት አለ? 0.02። ስለዚህ የሁለቱን ኢንተርሴክሽን መፈለግ ነው ማለት ነው። 17 ላይ ዲግሪ ኦፍ ፍሪደሙ ስንት ሲሆን 0.02 ላይ አልፋ እና ስለዚህ ስንት ሆናለች ማለት ነው? የሁለቱ ኢንተርሴክሽን 30.995 ነው። ስለዚህ በዚህ ወይ ነው የምታነቡት ማለት ነው። ለምሳሌ ሌላ ኤግዛምፕል ደግሞ ዲግሪ ኦፍ ፍሪደሙ 5 እና አልፋ 0.05 አድርጌ ብጠይቃችሁ ደግሞ ምን ታደርጋላችሁ? 0.05 ላይ ቢሆን አልፋችሁ 0.05 አለ፣ ዲግሪ ኦፍ ፍሪደማችሁ 5 አለ። የሁለቱ ኢንተርሴክሽን መፈለግ ነው ማለት ነው። ስለዚህ ስንት ይመጣል ማለት ነው? የሁለቱ ኢንተርሴክሽን 9.488 ይመጣል ማለት ነው። ስለዚህ በዚህ ወይ ነው ካይ ስኩዌራችሁን የምታነቡት ማለት ነው። እና ይሄኛው ኢዚ ነው፣ ብዙም አያስቸግርም። እና የሚቀረን ሌላ ቴብል ደግሞ ማን ነው? ኤፍ ዲስትሪቢዩሽን ነው፣ ወይም ኤፍ ቴብል ለአኖቫ ላይ የምንጠቀመው አለ። ስለዚህ ይሄ ቴብል ኮንስትራክት የሆነው በ5% ሲግኒፊካንስ ሌብል ነው። ሙሉ 0.05 ነው የምንጠቀመው፣ ግን ሌሎችን በ0.1 0.2 ከተፈለገ ይገለጽላቸዋል። ብዙ ጊዜ ግን የ5 ሌቭል ሲግኒፊካንስ ሌብልን ስለምንጠቀም ብዙ ጊዜ በሱ ነው ማለት ነው የምንጠቀመው። ስለዚህ ቪ1 አለ፣ የመጀመሪያው ዲግሪ ኦፍ ፍሪደም ሆሪዞንታል ያለው ነው። ቪ2 ደግሞ የሁለተኛው ዲግሪ ኦፍ ፍሪደም ነው፣ በኮሎመን የምታገኙት ቨርቲካል ነው ማለት ነው። ስለዚህ ለምሳሌ አልፋ 0.05 ላይ ዲግሪ ኦፍ ፍሪደም የመጀመሪያው 4 ባረገው የሁለተኛውን ደግሞ 5 ወይም 6 ባረገው ይህን ቫልዩ ፈልጉ ብላችሁ እንዴት ነው የምታደርጉት? ኦልሬዲ ሲግኒፊካንስ ሌብሉ በ0.05 ስለሆነ የመጀመሪያ 4ን ይዛለሁ፣ ሁለተኛ ደግሞ በሆሪዞንታሉ በቨርቲካሉ መጥቼ 6ን ይዛለሁ ማለት ነው። ስለዚህ የሁለቱ ኢንተርሴክሽን ይሆናል መልስ ማለት ነው። ስለዚህ የሁለቱ ኢንተርሴክሽን ስንት ነች? እዚህ ጋር ያለችው ቫልዩ ትሆናለች ማለት ነው። ስንት? 4.53 ማለት ነው። 4.53 ይሆናል መልሳችን ማለት ነው። ሌላ ደግሞ ብጠይቃችሁ ለምሳሌ 4 እና 6 መቀየር ማለት ነው። ስለዚህ እዚህ ጋር ስመጣ ይሄኛውን 5 ባረገው እና ይሄን 15 ባረገው ይችላሉ። ስለዚህ 0.05 ላይ ያው 5 እና መጀመሪያ ሆሪዞንታል ነው የምታነቡት 5 አለ እና 15 አለ እዚህ ጋር ማለት ነው። ስለዚህ የሁለቱ ኢንተርሴክሽን ስንት ይመጣል ማለት ነው? 2.9 ይመጣል ማለት ነው። 2.9 ዜሮ ነው ማለት ነው ናችን ኤፍ ቫልዩአችን ማለት ነው። ስለዚህ በዚህ መልኩ ነው የምታነቡት ማለት ነው። ምን አየን? ዜድ ቴብልን አየን፣ ኤፍ ቲ ቴብልን አየን፣ ካይ ስኩዌር እና ኤፍ ቴብል አነባበብ ይህን ይመስላል ማለት ነው። ስለዚህ አይ ቲንክ ኢትስ ኢምፖርታንት ነው ብዬ አስባለሁ። ያልተረዳችሁ ግልጽ ያልሆነ ነገር ካለ በዚህ ቪዲዮ ግልጽ ይሆንላችኋል ብዬ አስባለሁ ማለት ነው። ስለዚህ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።